ዛሬ ቪዲዮ እንዳሳያችሁ ማለት ነው። ሩዝ በስሎልኛል፣ ሾርባዬን በስሎልኛል ማለት ነው። ከላይ የሚታዩት ቤት ማለት ነው። ሾርባና ቀይ ሾርባ የቤት ነው ማለት ነው። ይሄም ቤት ነው ማለት ነው። የውጭ አፍ የሚያስፈጥረው ሰው ዛሬ 100 ሰው ነው ማለት ነው። አንድ መቶ ከዛ ለበና ማለት ነው። ከላይ ያለው የቤት ዕቃ ሾርማሌ የተለያየ የተጠባበሱ ነገራቶች አሉ ያሉ። ከዛ ሾርባዬን የቀዳው ማለት ነው። እንግዲህ አንድ ላይ አጣምር ነው ያመጣው ምን ይቀርብኛል ለለፋሁበት ዛሬ እንግዲህ አሰላሙ አለይኩም ሰዎች ቪዲዮን በላይክ ጀምሩት። ዛሬ ቀን ሙሉ የሰራሁት እስቲ ምን ተሰራች፣ ምን እየሰራች ነው፣ ከዩቱብ መንደር የጠፋችው እንዳትሉ ያስፈልጋችሁ ማለት ነው። አዎ ስራዬ ብዙ ነው። አሁን እዚህ ጋር በሰል ሽንኩርት አዘጋጅቻለሁ። ቅመማ ቅመሞች አሉ። በቃ ዶሮ ከታትፌ አዘጋጅቻለሁ ማለት ነው። እንግዲህ ይሄንን ዶሮና ሩዙን እንግዲህ ለውጭ ነው ማለት ነው። የማያስፈጥር ሰው አለብኝ ማለት ነው። እንግዲህ መጀመሪያ በ80 ሳን ጀምር ያለው 90 ሲገባ 100 ሲገባ እየጨመረ ሄዷል ማለት ነው ሰው ማለት ነው። እዚህ ቅመማ ቅመም አዘጋጅቻለሁ ማለት ነው። የተለያየ ቅመማ ቅመሞች አሉ ለሩዝ እና ለዶሮ አስፈላጊ የሆኑት ማለት ነው። ዶሮዬንም አጥቤ አዘጋጅቻለሁ፣ ድስቴን ጥጃለሁ ማለት ነው። ሽንኩርቱን እያበሰልኩ ነው ማለት ነው። ኢንሻአላህ አድርጎ አበረታቱን ማለት ነው። የመዳም ባጃጅ ነው ባጃጅ ማለት ባጃጅ የመዳው ነው ማለት ነው። ለመዳም የሚያስፈልጋት ነገር ለውጭ ሰዎች የሚያስፈልግ ነገር የሰራው ይገኛለሁ። ተከታታይ ያደርጉ ማለት ይህን ስራ በመስራቱ በጣም ደስ ይላል ማለት ነው። እናላት ማለት አብረን እኔ የጉልበት ስለሆነ አጅርን አገኛለሁ ወይ ብዬ አስባለሁ ማለት ነው። አጅርን አላህ ሱብሃነሁ ወተዓላ ሊያስተኝ እንዳያሳጠኝ ይገልጻል ማለት ነው። ዶሮ በጭመት የጨመርኩ ማለት ነው። አይሮቹ ለምግብ ጀምሮ የሰራታቸው አለሳ በደንብ ሰሳል አይራ ልክ ሰው ነገር አልቀረስኩ የተለያዩ ነገራቶች ብዙ ነገር ማስቀረት ማለት ነው። ይህንን መጀመሪያ ሰርቼ ነው ማስረክበው የሚሰጣት ሰው አለ በሩ ጋር ማለት ነው። ከሰራው በኋላ በሳህን ካስገባው በኋላ ካሸጉት በኋላ የሚሰጣለኝ አለ ማለት ነው። ስለዚህ ስራዬ እዚህ ጋር እንደምታዩት እየበሰሉ ነው፣ የጠበስኩ ነው ማለት ነው። ጨውን ቅመሙን ሁሉ ነገር ጨምሬያለሁ ማለት ነው። ኢንሻአላህ ጨው ብዙ ነው የምጨምረው ማለት ነው። እንኳን ጨው ማለት ነው የዛው ሩዙም ብዙ ስለሆነ ማለት ነው። ስለዚህ ኢንሻአላህ እኛን የምንሰድቅ ያደርገን ኢንሻአላህ። እኔንም በለፋሁበት እንግዲህ የአጅሩን ተካፋይ አድርገኝ። እዚህ ጋር ሾርባው ነው የሚሰራ ማለት ነው። እዚህ ጋር ሾርባ አለኝ፣ የውጩም አለ። ይሄ የውጩ ነው በጣም ቀዩ ማለት ነው። ብዙ ስለሚጨመርበት የሾርባው ይሄን ስለሚጨመርበት በኋላ ነጭ ይሆናል። ለዛ ነው ብዙ ሳልሳት የሚጨመርበት ማለት ነው። ትንሽ ቆይታችሁ ሲቀዳው ሲታዩ ነጣ ብለዋል። በቃ እንደዚህኛ ጋር ሾርባ ሆኗል ማለት ነው። ስለዚህ እዚህ ጋር ደግሞ ነጭ በወተት እና በዶሮ
በካሮት ምናምን የሚሰራ ሾርባ አለ። እሱና አንዱ ቀዩ የቤት ነው ማለት ነው። አንድ ነጭና አንድ ቀይ ነው የሚሰራ ማለት ነው። ቀዩን በስጋ ነው የሚሰራ። አዎ ይሄ በስጋ ነው ማለት ነው። አዎ ሁለት አይነት ነው የሚሰራ ማለት ነው። ሶስት አይነት ከውጭ። አዎ የውጭ በጣም ብዙ ማያቶ ትናንሽዬ እንዳያቸው አሳን ነው። እዚህ ጋር ደግሞ ዶሮን አውጥቼ ኦቨን ውስጥ ከትቼ ሩዜን እየጨመርኩ ነው ማለት ነው። ስራዬን እያገባደድኩ ነው ማለት ነው። ኢንሻአላህ እንግዲህ ዋና የሚከብደኝ መቼ መሰላችሁ? ሁሉም ነገር ተዘጋጅቶ በቃ ሩዙን ሲጨልፍ በሳን ሲያስገባና ሲያሽግ ነው የሚያደክመኝ ማለት ነው። አሁን እንትን የቤቱን ሾርባ በክረ ጨመርኩ ነው ማለት ነው። የውጭም ቅድም ጨምር ያለው ከመጀመሪያ ነው የሚጨርሰው ማለት ነው። አብሬም ቢሰራ ያው ቅድማ የውጭ ነው ማለት ነው። እዚህ ጋር ከኋላ ደግሞ የውጭን ቀደም ብሎ ይዘጋጅልኛል። ሁሉም ነገር አዘጋጅቼ ከጨረስኩ በኋላ ደግሞ ለቤቱ ደግሞ ሮጣለሁ። ግን እንደዚህ በዳር ላይ እየሰራሁ ሁሉም ያልቅልኛል። እዚህ ጋር ዶሮ ከውጭ ከኦቨን ውስጥ አወጣሁት፣ በሳህን ውስጥ ተደረደርኩ። ከዛ በኋላ በደረጃው አሽጌ እጨርሻለሁ ማለት ነው። ኢንሻአላህ እጨርሳለሁ። አሁን ገና ጨረስኩኝ ያሸኩ ነው ማለት ነው። በእንደዚህ መልክ እያሽጋለሁ። እዚህ ጋር ደግሞ ሾርባውና እያሸጉት ሳን ነው ማለት ነው። ጨርሻለሁ ማለት ነው። አሽጌ ጨርሻለሁ ማለት ነው። እንግዲህ ብዙ ሁለት እንደዚህ ጋሬ ነው ያለኝ ማለት ነው። ሁለት ጋሬ ያለኝ ሁለቱን ነው የምሞላው ማለት ነው። እዚህ ጋር ለበን አለ። ለበኑም በእንደዚህ መልክ አንድ ሾርባ፣ አንድ ለበን፣ አንድ ተሰረ ተምር፣ አንድ ደግሞ ሩዙ አድርጌ የሚሰጥ ሰው አለኝ። ሰዋጎች አሉ ማለት ነው። እኔ እንደዚህ አዘጋጅቼ በቃ ወደ በሩ ጋር የነዳው እሄዳለሁ። ባጃጅ ነኝ እኮ ይሄ የኔ ባጃጅ ነው። በቃ 3 ነው ባጃጁ ያለኝው ማለት ነው። በ3ቱም ሞልቼ ለነሱ አቀብላለሁ ማለት ነው። እነሱ ኪስም አለ ደርዘን እነሱ ናቸው በኪሱ የሚጨምሩ ማለት ነው። እኔ እንደዚህ አድርጌ ሰጣቸዋለሁ ማለት ነው። ከዛ በኋላ የውጭውን ከተገላገልኩ በኋላ ለቤቱ ዞሮ በየ ያለኝ የሌለኝ ወደ ሶፍራ ጠርቀም ያደርጋለሁ ማለት ነው። በቃ ያለኝ ፈጣይር ነሽ፣ ፒዛ ነሽ፣ በቃ ሳምቡሳ ነሽ፣ በቃ የተለያየ ነገር ጎን ለጎን እሰራለሁ። እንግዲህ ስራዬ እውነት ለመናገር ብዙ ነው። ዱአ አድርጉልኝ እስቲ ኢንሻአላህ። እንደዚህ ሰርቼም ያጅሩን ተካፋይ አላህ ያደርገኝ። እንደዚህ ነው። ቡና አለ ማለት ነው ውጭ የሚሰጥ። ይሄ ደግሞ ሳህኑ አንዱ ከረር ሲያልቅብኝ በሌላ ከረሩ ሳህን ነው የሰራሁት ማለት ነው። እንግዲህ ይህንን ከጨረስኩ በኋላ ደግሞ ከማግሪብ በፊት ቡናና ሻይ ተምር እንደዚህም በዚህም ጋሪ ይሄ ካለቀ በኋላ ጋሪ መልስልኛል። በሱ ደግሞ ቡናና ይወስዳለሁ ማለት